ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ የጊዜ ሬዲዮ ቤተሰቦቻችን የሐምሌ 2 እኩለ ቀን መረጃዎችን ይዘን ቀርበናል። ከመረጃዎቹ ጋር ይሄ ነው ወርቅዬ ነኝ። አብራችሁን ቆዩ። በኢትዮጵያ 42 በመቶ የሚሆነው የእናቶች ሞት የሚከሰተው በወሊድ ወቅት በሚከሰት የደም መፍሰስ ነው ተባለ። በዓለም አቀፍ ደረጃ ለእናቶች ሞት ቀዳሚ ምክንያት የሆነው በወሊድ ወቅት የሚከሰት የደም መፍሰስ ሲሆን የደም ግፊት በሽታም ሌላኛው መንስኤ ነው። የደም ግፊት በሽታ ህጻናት ያለ ዕድሜያቸው እንዲወለዱ የሚያደርግ ሲሆን ይህንን ለመቆጣጠር የእርግዝና ክትትልን ማጠናከር አስፈላጊ መሆኑን በጤና ሚኒስቴር የእናቶች ጤና ፕሮግራም አስተባባሪ ሲስተር ዘምዘም ማምር ተናግረዋል። ሲስተር ዘምዘም አክለውም በኢትዮጵያ 42 በመቶ የሚሆነው የእናቶች ህይወት የሚያልፈው በወሊድ ወቅት የሚከሰት የደም መፍሰስ ነው ሲሉ ጠቅሰዋል። እንዲሁም ለእናቶች ሞት 18 በመቶ የሚሆነው ድርሻ የሚይዘው የደም ግፊት ነው ስትል ነው የገለጸችው። የቅድመ እርግዝና ጤና እንደ ሀገር ሊሰራበት የሚገባ ጉዳይ መሆኑም ተመላክቷል። አንዲት እናት ከፍተኛ ራስ ምታት፣ ድብልቅልቅ ያለ የቀለም እይታ፣ ከፍተኛ የሆነ የእጅና የፊት እብጠት፣ የመተንፈስ ችግር የሚያጋጥማት ከሆነ ራስን መሳት ሊያስከትልም እንደሚችል ነው ሲስተር ዘምዘም የተናገረችው። በመሆኑም የቀጠሮ ቀኗ ባይደርስም በፍጥነት የሕክምና ክትትል ማድረግ እንዳለባት አክላም ገልጻለች። በአሁኑ ወቅት በርካታ እናቶች ለደም ግፊት ተጋላጭ እንደሚሆኑ እየተጠቆመ ሲሆን ከዚህ በኋላም ደም ግፊትን ጨምሮ እንደ ስኳር ያሉ በሽታዎች እየተበራከቱ በርካታ ምክንያቶችንም እንዲሁም በጤናማ የአመጋገብ ስርዓት አለመከተልና የታሸጉ ምግቦችን ማዘውተር እንዲሁም በቂ እንቅስቃሴ አለማድረግ ከነዚህ መካከል ይገኙበታል። በተጨማሪም አንዲት እናት በእርግዝና ክትትል ወቅት ከባለቤቷ ወይም ከቅርብ ሰዎቿ ጋር አብራ ብትሄድ የተሻለ ምልክቶችን ለማወቅ እንደሚረዳም መረጃው አመላክቷል። በሌላ መረጃ ኢትዮጵያና ሳውዲ አረቢያ ሁለንተናዊ ትብብርን ለማጠናከር ተወያዩ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በኢትዮጵያ የሳውዲ አረቢያ አምባሳደር አብዱላ ቢን ሳን አልዛርሃኒ ዛሬ በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይቱ ወቅት ሚኒስትሩ በኢትዮጵያና ሳውዲ አረቢያ መካከል ያለውን የረጅም ዘመን የሁለትዮሽ ግንኙነት ታሪካዊ ትስስር የሚደነቅ መሆኑንም ገልጸዋል። ሁለቱ ወገኖች በጋራ ፍላጎታቸውና በወቅታዊ ቀጠናዊ ሰላምና ደህንነት ጉዳዮች ላይ በስፋት የተወያዩ ሲሆን በተለይም በተለያዩ የልማት ኢኮኖሚ ዘርፎች ያለውን ሁለንተናዊ ትብብር ይበልጥ ማጠናከር የሚቻልበት ሁኔታ ላይ መክረዋል። በተጨማሪም ውይይቱ በአሁኑ ወቅት በሳውዲ አረቢያ የሚገኙ የኢትዮጵያ ዜጎች ወቅታዊ ሁኔታ መብት ጥበቃ ዙሪያ ላይ ያተኮረ እንደነበረ የውጭ ጉዳይ ሚኒስትሩ መረጃ ያመላክታል። በትግራይ ክልል ለአንድ ሳምንት ብቻ አብረው የኖሮችውን የትዳር አጋሩን ገድሎ የተሰወረው ተጠርጣሪ በቁጥጥር ስር ዋለ። በትግራይ ክልል ጸራ ወንበርታ ወረዳ ሐይቂ መሃል ከተማ ከሰኔ 25 ቀን 2018 ዓ.ም ጀምሮ የባለቤቱን የወይዘሮ ሸዊት አረጋዊ ህይወትን በማጥፋት ወንጀል ተጠርጥሮ የነበረው ግለሰብ ለ5 ቀናት በተደረገ ጥብቅ ክትትል ሰኔ 30 ቀን 2018 ዓ.ም ምሽት ላይ በትግራይ ፖሊስ ቁጥጥር ስር መዋሉ ተሰምቷል። የክልሉ ፖሊስ እንዳስታወቀው ተጠርጣሪው ግለሰብ ወንጀሉን ከፈጸመ በኋላ ያስመልጠኛል ወዳለው አካባቢ ሄዶ ተደብቆ የነበረ ቢሆንም የፖሊስ አባላቱ ባደረጉት ረቂቅ ክትትልና ህብረተሰቡ ባሳየው ያልተቆጠበ ትብብር ርብርብ በቁጥጥር ስር ሊውል ችሏል። ፖሊስ ከተጠርጣሪው ባገኘው የመጀመሪያ ደረጃ ቃል እንደተረጋገጠው ጥንዶቹ ሚያዝያ 19 ቀን 2018 ዓ.ም ጀምሮ የጋብቻ ስርዓት የፈጸሙ ሲሆን እስከ ቅርብ ጊዜ ድረስ በተለያዩ ቤቶች ቆይተው ወንጀሉ ከመፈጸሙ ከአንድ ሳምንት በፊት ነበር በአንድ ላይ መኖር የጀመሩት። ይሁን እንጂ ሰኔ 25 ቀን ከምሽቱ 12 ሰዓት አካባቢ በመካከላቸው በተፈጠረ አለመግባባት የተነሳ ተጠርጣሪው የባለቤቱን ህይወት ሊያጠፋ እንደቻለ ራሱ ለፖሊስ በሰጠው ቃል አምኗል። በአሁኑ ወቅት በተጠርጣሪው ላይ የተጀመረው ሙሉ ምርመራ ሂደት በማጠናቀቅ አስፈላጊውን መረጃ በቀጣይ ለህብረተሰቡ ይፋ እንደሚደረግም ፖሊስ ጨምሮ ኢትዮጵያዊ ኢንተርናሽናል ተጫዋች ጋቶች ፓኖ ወደ ካየት ክለብ ተቀላቀለ። ባለፈው ዓመት መጀመሪያ ኢትዮጵያ መድንን ከለቀቀ በኋላ በኢራቆቹ ክለብ ኒውዝ ሮዝ እና ሌሎች አልናፋጅ እንዲሁም በሳውዲ አረቢያ አልአረቢ ቆይታ እንዳደረገ የሚታወቅ ነው። ይህ ግዙፋዊ አማካኝ ጋቶች ፓኖም ወደ ካየቱ ክለብ አላፊሉ መቀላቀሉን ክለቡ በይፋ ገጹ ገልጿል። ባለፈው ውድድር ዓመት 10 ቡድኖች የሚሳተፉበት ሊግ ላይ 5ኛ ደረጃ ይዞ ያጠናቀቀ በኋላ ራሱን ለማጠናከር ቀደም ብሎ ራንጋ ቺቫ ቪሮን አሊፋድ አምዲ አልቱዌል አብዱልአዚዝ ናጂ እና
መሐመድ አልፋራሲ የተባሉ ተጫዋቾችን ያስፈረመው ክለቡ ኢትዮጵያዊውን አማካኝ ስድስተኛውን ፈራሚ በማድረግ ወደ ክለቡ ቀላቅሏል። አሁን ደግሞ መጨረሻ ወዳደረግነው የውጭ ምንጭ መረጃዎች እናልፋለን። የኢራን የውጭ ጉዳይ ሚኒስትር በደቡባዊ ኢራን የደረሰውን ወታደራዊ ጥቃትን ተከትሎ በዩናይትድ ስቴትስ የተፈጸመውን ጥቃትና የመግባቢያ ስምምነት መጣስ በጥብቅ አውግዟል። ሚኒስተሩ የአሜሪካ ጦር የተባበሩት መንግስታት ድርጅት ቻርተር አንቀጽ 2ና አንቀጽ 4ን በግልጽ በመጣስ በኢራን ደቡባዊ ባህር ዳርቻዎች በሚገኙ በርካታ የክትትልና የስለላ ማዕከላት ላይ ወታደራዊ ጥቃት ፈጽሟል ብሏል። እነዚህ ጥቃቶች ወታደራዊ ስራዎችን ለማቆም የሚደነግገውን የመግባቢያ ስምምነት አንቀጽ 1ን በግልጽ መጣስ መሆኑን ጠቁሟል። መግለጫው በተጨማሪም ሁሉም መንግስታት በተለይ በፋርስ ባህረ ሰላጤ ደቡባዊ ባህር ጠረፍ ላይ የሚገኙትን ጎረቤቶች አጥቂ ወገኖች ግዛታቸውና ተቋማቸውን በኢራን እስላማዊ ሪፐብሊክ ላይ አጸያፊ ድርጊቶችን እንዳይፈጽሙ መከላከል ያለባቸው ዓለም አቀፍ ህጋዊ ግዴታን አጉልቶ አሳይቷልም ብሏል። አክሎም በኢራን ላይ የጥቃት ወንጀሎችን ለመፈጸም የሚደረግ ማንኛውም ትብብር በወንጀሉ ውስጥ ተባባሪና ተሳትፎን ያካትታል ነው የተባለው። የተከበራችሁና የተወደዳችሁ ውድ የጊዜ ቤተሰቦቻችን እነሆ የእኩለ ቀን መረጃዎች እኚህን ይመስላሉ። በማታ ክፍለ ጊዜ እስከምንገናኝ ቸር ቆዩልን።